ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። እንዴት ናችሁ እናንተ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬ እንግዲህ መሸት አድርገን መተናል። ይቅርታ እንጠይቃለን ለሰዓቱ ማለት ነው፣ ሰዓታችንን ባለማክበራችን። እንግዲህ ዛሬ በጣም አስገራሚ የሆነ ቪዲዮ ነው እንግዲህ ወደ እናንተ ይዤ መጣሁት። ዛሬ ዳኒን በማመስገን ቢጀምረው በጣም ደስ ይለኛል። ሞክሼ በጣም ነው የማመሰግንህ። ምክንያቱም ለምን ማመስገን እንደፈለግኩ ታውቃላችሁ? ምናልባት ሩታንና ሄርሜላን ባገኛቸው እኔ ልጠይቅ የምፈልገውን ጥያቄ ነው ዛሬ ዳኒ የጠየቃቸውና እጅግ በጣም ደስ ብሎኛል። የምሬን ነው የምላችሁ። ምናልባት ከትላንት ወዲያ በሰራሁት ቪዲዮ አይታችሁ ከሆነ አብርሃም ምን ቢኖረው ነው ይሄን ያህል ሴቶቹ እሱ እንደዚህ ማለት ነው ከምንም ነገር ሳይቆጥራቸው እንደዚህ የሚያብዱለት ምን ቢኖረው ነው ብያችሁ ነበር ነው ወይስ መስተፋቅሩን እሱ ነው እንዲያደረገው ብዬም ቪዲዮ ሰርቼ ነበረ። እንዳያችሁት ነው ማለት ነው። ያንን ጥያቄ ዛሬ እንግዲህ ዳኒ በግልጽ ነው እየጠየቃቸው። ትላንትና እንደነገርኳችሁ ወደ 7 ሴቶች ናቸው አብርሃም ህይወት ውስጥ ያለፉት ይመስለኛል። እንደዛ አይነት ነገር መሰለኝ። በቲክቶክ ላይም ተፖስቶ ስላየው ነው። እያንዳንዱ አብርሃም ዞሮ ካገኛቸው፣ ካናገራቸው፣ ካነሳቸው ይመጣሉ። ሩታና ሄርሜላ አስቡት፣ ፍቅርን ጥሏት መጣ ተመልሶ ስንት ጊዜ ያነሳት እኛ ራሱ ስናቅ ማለት ነው። በአንድ ዓመት ውስጥ 2 ያነሳት፣ ጥሏት ይመጣል ያነሳታል ምናምን። ከዛም በኋላ የራሳቸው ላይፍ ኢንጆይ ያደርጋል። ከዛም በኋላ አንቺን ቀንተሽ እንድትመለሺ ነው ምናምን የሚል ምክንያት ፈጥሮን ደግሞ እሱ ያላትን ነገር ነው የምታደርገው ማለት ነው። አሁንም ሄርሜላና ሩታ ከአብርሃም ህይወት መውጣት አልቻሉም። አብርሃምን ሊተዉት አልቻሉም። ለዚህ ምክንያት እንኳን ሲያቀርቡ አሳማኝ ምክንያት እንኳን አያቀርቡም። የሚገርማችሁ ነገር ማለት የሚሉት ነገር ሁለቱም አንድ አይነት ነገር። በጣም የሚገርመው ነገር የሚያሳየን ተስፋ ነው እንዳንቆርጥ እያደረገን ያለው። እኛ ጋር ሲመጣ ሌላ ነው፣ እነዛ ሲል ሌላ ነው ምናምን ነገር። እንዴ በሚዲያ ህዝብ ከሚያውቀው በላይ እናንተ ጋር መጥቶ የሚያደርገው ነገር ምን ሊያሳምናችሁ ይችላል? ፍቅረኛ ይዣለሁ ብሎ በሚዲያና በቤተሰብ ከማስተዋወቅ በላይ ምንድነው እናንተን ተስፋ እንድታደርጉ የሚያደርጋችሁ ነገር? እንዴ እስቲ አስቡት። ፍቅረኛሽ ወይም ባልሽ፣ እህቴ፣ ምናልባት እህቶቼ እናንተ አሁን ለምሳሌ በራሳችሁ በእነሱ ቦታ አስቀምጡ። ፍቅረኛችሁ ወይም ባላችሁ እናንተን ጥሎ ሄዶ በቃ ፍቅረኛ ይዣለሁ ብሎ ኦፊሻሊ ለህዝብ አስተዋውቆ እናንተ ጋር መጥቶ አይ ያኮ ውሸቴን ነው ቢላችሁ እናንተ ልታምኑት ነው? ታምኑታላችሁ? ሊሆን አይችልም። እስከ ቤተሰብ እያስተዋወቀ ነው አብርሃም። አስቡት እንግዲህ። አልፈልጋችሁም አላቸው። መቁረጥ አልቻሉም። እንደውም አፋጠው ነው አብርሃም የጠይቃቸው አይደለ? ሄርሜላ አይ እኮ መቁረጥ ስላቃተ ምናምን ሳይሆን ምናምን አልቻልሽም ማለት ቁርጥ አድርጎ አልቻልሽም ሄርሚ ሲላት፣ አዎ አልቻልኩም፣ አብረን ያሳለፍነው ነገር እኮ ምናምን ምንም ምክንያት አያስፈልግም። ጥሎሽ የሄደ ወንድ ሌላ ሴት ይዣለሁ ብሎ ከሌላ ሴት ጋር አስተዋውቆሽ ፍቅረኛዬ ከዛሬ ጀምሮ ይቺ ነች እያለሽ እንዴት ነው አንቺ አልቆረጠልኝም የሚያሳየኝ ተስፋ ነው እንዳልቆርጥ ያደረገኝ ምናምን የሚል ውሃ ማያነሳ ምክንያቶችን ደድረሽ በራስሽ ህይወት እንዴት ይጫወቻለሽ? በጊዜያችሁ እኔ በጣም የገረመኝ ከምንም በላይ ከትላንት ወዲያም ብያችኋለሁ፣ መስማማታቸው ራሱ ማለት እኔ ትብሽ አንቺ ትብሽ እየተባባሉ እኮ ነው። እንደው በጣም ነው የሚገርመው እውነት። እጅግ በጣም በሚያሳፍር ሁኔታ እኮ ነው እነሱ የሚያወሩት ነገር ሁሉ። አሁን አብርሃምን በፊት ከሄርሜላና ሩታ ነበሩ አይደል? አሁን ለጋራ መልሰው ለጋራ ተስማምተው ሊይዙት ነው የሚመስለው። እኛ እኮ ብለው ነው የሚያወሩት። አንዷ ስታወራ ስለ ግሏ ህይወት አይደለም የምታወራው፣ ከአብርሃም ጋር ስላላት ነገር አይደለም የምታወራው፣ ከአብርሃም ጋር ስላላቸው ነገር። ሄርሜላ ስትጠየቅ የራሷን ሳይሆን ጥያቄ የምትመልሰው የእሷንና የሩታን ጥያቄ ነው የምትመልሰው። ሩታም እንደዛው የሄርሜላና የእሷን ጥያቄ ነው የምትመልሰው። እንደው ይባስ ብላ ያው እኮ ከመጀመሪያችን ጋር እሷም ሄርሜላም የመጀመሪያ ነው የምትለው አብርሃም። ሩታም እንደዛውና ምን አለች?
በጣም ነው የገረመኝ የምሬ። እና ምንድን ያለችው መሰላችሁ ሩታ ያው ቢስማማ እንግዲህ ከመጀመሪያችን ጋር ለመኖር ነው ያሰብነው ስትል አንድ ላይ ነው እንዴ ሶስታችሁ? አረ በጣም ያስቃል። የምሬን ነው የምላችሁ ያስቃል። በቃ እንዴ ምን ነካቸው? የትላንትና ቪዲዮ ላይ ራሱ እኔ ብያቸዋለሁ። ምን ነካቸው ሴቶቹ? ከአብርሃም በላይ እነሱ ናቸው ጭራሽ የወረዱት ብዬ ሰርቼ ነበር አይደለ እንዴ? ጥሎሽ ከሄደ አንቺ ከምንም ነገር ካልቆጠረሽ እሱን የምትከተይበት ምክንያት ምንድን ነው? ዳኒ እንዳለው እንግዲህ አብርሃም የተለየ ነገር ስላለው ሊሆን ይችላል። እንዳትተውት ያደረጋቸው አብርሃም የነካቸው ሁሉ አብርሃምን መፋታት ያልቻሉት የሆነ ነገር አለው ማለት ነው። ስለዚህ አሁን ዳኒ እንዳለው እዛ ጋር አንድ ይወልዳል እዚህ ጋር አንድ ይወልዳል ምናምን ነገር የአብርሃም ከተማ የሚል ከተማ ይመሰርታል ማለት ነው። ክልል እንዳይመሰርት እንጂ ፍሩት። አብርሃም እንግዲህ በዚህ አካሄዱ በህዝብ ብዛት የህዝብ ብዛት ቁጥራችንን ከፍ አድርጎ የራሱ ክልል እንዳይመሰርት ፍሩ። አው ምን ፈራው እሱን ነው አይደለ? ምክንያቱም እዛች ጋር ይወልዳል እዚች ጋር ይወልዳል፣ ሄርሜላ ጋር ልጅ አለ፣ ሩታ ጋር አለ፣ ፍቅር ጋር ከዛ ነፃነት አለች ምናምን በቃ ልነግራችሁ አልችልም። ሌሎችም አሉ። አስቡት እንግዲህ የህዝብ ብዛት ቁጥራችንን አሁን እንግዲህ 130 ነው ምናምን ሚሊዮን ደርሰናል። ከዛም ኧረ አብርሃም የስራህን ይስጥህ። እኔ እንድገመልህ የሚሉት ደግሞ እኮ በጣም የገረመኝ እሺ ሄደ እኔ ሄርሜላና ሩታ ልብ ግዙ። እውነቴን ነው የምነግራችሁ፣ ጨክኑ። ምክንያቱም በዚህ ልክ አብርሃምን ለምናችሁ የራሳችሁ ማድረግ አትችሉ። በለመና የሰው ልጅ ባህሪ ሲለመን የመታበይ ባህሪ ያለው የመኩራት ባህሪ ያለው አብርሃም በዚህ ልክ እናንተን ከምንም ነገር ሳይቆጥራችሁ እናንተን እኮ እያዋረዳችሁ ነው፣ እየተዋረዳችሁ ነው። ራሱም ተዋርዶ እናንተንም እያዋረዳችሁ እየተከተላችሁት ነው። ለምን በዚህ ልክ እንደሚያዋርዳችሁ ታውቃላችሁ? ኤክስትሪምሊ ሄዳችሁ እሱ ያለሱ እዚህ ምድር ላይ ወንድ እንደሌለ አድርጋችሁ ስለሳላችሁት ነው። አለቀ። የልብ አብርሃም የልብ ስለተሰማው ከኔ ውጪ የትም አይሄዱም ብሎ ስላሰበ የሆነ ቦታ ላይ እናንተን ቸንክሯችሁ ስለሄደ እንደፈለገው እንዳስቀመጠው ዕቃ ሲመጣ እንደሚያነሳችሁ ስለሚያውቅ ለዛ ነው እንዲህ ኩራት ልቡን እብጥ አድርጎ እናንተን ከምንም ነገር ሳይቆጥራችሁ እናንተን እያዋረዳችሁ እየቀጠለ ያለው። ፍቅርንም እንደዛው በፈለገው ሰዓት ካስቀመጠበት ሄዶ የሚያነሳት ከሆነ እንደ ዕቃ ነው እያሰባት ያለው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዚህ ቤት አዲስ የሆናችሁ ቻናሌን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እያደረጋችሁ ቪዲዮውን እንግዲህ እስከመጨረሻው ይዩት። እስቲ ወደ ቪዲዮ እንሂድ። ከሩታ አንድ ልጅ አለው። በዚሁ ከቀጠለ ደግሞ ከሄርሜላ ከዛ ደግሞ ቀጥሎ ከፍቅር አንድ ልጅ አለው ማለት ከባድ ነው ጋይስ። እውነት እያደር የራሳቸው የልጆች መጫወቻ ምናምን ሊከፍቱ ላይ ይችላሉ። በልጆች ማቆያ እንትን መጫወቻ ምናምን እሱ ቀላል ነገር ነው። ቀድም አልኳችሁ እኮ በዚህ አያይዙ አሉ አንዳንድ ሰዎች። የሚገርማችሁ ነገር እኔ 48 ልጆች አለው የተባለውን ሰውዬ የሆነ ጊዜ አይቼ በጣም ገርሞኛል። 48 ልጆቹ አሉ የልጅ ልጅ ምናምን በቃ አንድ ከተማ ሞሉ ማለት ነው። አብርሃምም በዚህ አካሄዱ እንደዛ ነው የሚሆነው። አብርሃም በላይ ደግሞ ልክ ያሉት ማን ናቸው? ሄርሜላና ሩታ ናቸው። ገባችሁ አይደለ? ምንም ጥያቄ የለው። ማንኛውም ሰው ማለት ነው እንደ ሰው ላይ ስታስቡት በጣም ስትለምኑ ስትለማመጡት ምናምን ለእናንተ ያለው ቦታ እየወረደ ነው የሚሄደው፣ ዝቅ እያለ ራሱን የሚያስከብረው ባለቤቱ ነው። እንግዲህ ለዚህ ነው ያልኳችሁ፣ ራሳችሁን ማስከበር ከፈለጋችሁ ራሳችሁ ናችሁ ወሳኞቹ። ራሳችሁን ማዋረድ ከፈለጋችሁ ደግሞ እንደ ሩታና እንደ ሄርሜላ ማለት ነው። ሶ ጀንተል ቢሉ ኩራ ቢሉበት ምናምን ነገር እንደዚህ ያደርግ ነበር። ግን አንዳንዴ ደግሞ ለመመጥና ምናምን ነገር ኩሩ ያደርጋል። አብርሃም ሊያፈቅሩት ይችላሉ እኮ ፍቅር ነው አይደለ? በጣም ስለሚያፈቅሩት በጣም ስለሚወዱት ሊሆን ይችላል። ግን ደግሞ አንዳንዴ ስሜትን ገዛ አድርጎ ገብቷቸዋል። ቆንጠጥ አድርጎ ቆፍጠን ብሎ
ኑ ሲሏችሁ ባትመጡ፣ ሲደውላላችሁ ባታነሱ፣ ሲመጣባችሁ ጎ ሂድ ብትሉት አብርሃም በዚህ ልክ አናታችሁ ላይ አይወጣም ነበር እንዴ? አብርሃም እኮ እናንተ እንደ ፔንኪለር ነው እየተጠቀማችሁት ያላችሁ። በቃ ሲያማችሁ አብርሃምን፣ ፍቅር ሲብስባችሁ አብርሃምን ለማየት እየሮጣችሁ ከዛም በኋላ እንደማስታገሻ ማለት ነው። አይደብርም? ምንድነው ያለው ነገር ቢነግሩ ገባችሁ አይደል? ብናውቀው መልካም ነው። አይታወቅም። ለነገው ለእኛም ህይወታችን ኤክስፒሪየንስ ይሆነናል። ገባችሁ? ዳኒ በጣም ነው እንግዲህ ኢንጆይ እያደረገ ያለው፣ ምክንያቱም በጣም ገርሞታል። እየሆነ ያለው ነገር በጣም የሚያስገርም ስለሆነ ማለት ነው። የተለየ ነገር ኖሮት በዚህ ልክ እንደሚያስቸግሩትና ምናምን ባቅ እኔም ደስ ይለኛል። ተረዳችሁ? ምንም አይጠቅምም አይደለም። የአብርሃም ጉዳይ ከሆነ ጋይስ ቀድሞኝ ነው የሚገኙት ማለት ነው። እና በጣም እንጂ ይሄ ፍቅራቸው ራሱ መመለሱ አይገርምም? የጠላት የጠላት ወዳጅ ነው የሚባለው ነገር ማለት ነው። ምክንያቱም ታስታውሳላችሁ ከዚህ ፊት ሄርሜላና ሩታ ምን አይነት ሰዎች እንደሆኑ የሚገርሙ ባላንጣዎች ነበሩ። በአይነ ቁራኛ የሚፈላለጉ አይደለም የሚጠባበቁ ነው የሚባለው። ዛሬ ግን በአብርሃም እንግዲህ ፍቅር መታ፣ ምናልባት እንግዲህ ዳኒ እንዳለው ፍቅር መታ ከአብርሃም ጋር መሆኗ ምናልባት ታስታርቃቸው እንደ ምክንያት። ስለዚህ አሁን የጠላቴ ጠላት ወዳጄ ነው በሚለው መርህ ማለት ነው ሄርሜላና ሩታ ወዳጅ ሆነዋል ማለት ነው። ደስ ይላል ማለት ሰላም መሆናችሁ ሰላም ስትባባሉ ምናምን ምን ምክንያት ነው ታረቃችሁ? ምክንያቱም ያው እንግዲህ እንደሚታወቀው አብርሃም በግል ነበር የሚፈልጉት፣ አሁን በጋራ ነው አብርሃምን እየፈለጉት ያሉት። በጋራ የጋራ አጀንዳቸው ሆኗል ማለት ነው። አብርሃም አይደለም ምናልባት ያስታረቀቻቸው ምክንያት የፍቅር መምጣት ከሆነ ብዬ ነው። ምንም ጥያቄ የለውም። ምክንያቱም አብርሃም ሌላ ፍቅረኛ አመጣለሁ ሲል ነው ሁለቱ የታረቁት፣ ሌላ ነገር አይደለም። ሶስት በጣም ፍቅር ታረቁ። አንዳንዴ የጠላት ጠላት ለኔ ወዳጄ ነው እንደሚባለው ጀስ ምናልባት ይመቻቦ በጣም ማለት የሆነ ነገር አንድ ላይ አርጋችሁ ተጽዕኖ መፍጠር ትችላላችሁ ብዬ አስባለሁ። ምክንያቱም ሰብሰብ ብላችሁ እንደ ፖለቲካ ፓርቲዎች ሰብሰብ ብላችሁ አረ በጣም ይገርማል እውነት። ዛሬማ ዳኒ ግን በጣም እውነት አመሰግናለሁ፣ የምሬን ነው ማለት። ምክንያቱም ውስጤ ያለውን ነገር ማለት ውስጤ ያለውን ነገር እኔ ባገኛቸው ልጠይቃቸው የምችለውን ነገር ስለጠየቅልኝ አመሰግናለሁ በጣም። ምንድነው እየተፈጠረ ያለው ነገር? አሁን ትናንት ያደረጋችሁት ነገር ልክ ነው ወይ? ከዛ ጋር ቆማችሁ ለድርድር መቅረባችሁ አግባብ አይደለም። እውነት ነው። እንዴት ራሳችሁን አርከሳችሁ ለድርድር ትቀርባላችሁ? ራሳችሁን ማርከስ እኮ ነው። በዛ ላይ ከሰው እንኳን አልቆጠራቸውም። እያሾፈባቸው ነበር፣ ሙድ እየያዙባቸው ነበር። ሁለቱ ሆነው አስቡት። እንደገና እሱን ልመና ዛሬ ቡዜን ወስዶ ሊያስተዋውቃት ምናምን ነገር ከፍቅር ጋር በጣም ቡዜ በጣም ተናዳለች። በጣም አብርሃም በሄደበት እንግዲህ የያዘውን ሴቶች በሙሉ ለቡዜ ያስተዋውቃል፣ ለቤተሰቡ ያስተዋውቃል። ማቆም እኮ ነው። እሱ ሲጠራችሁ አለመሄድ እኮ ነው። ምንድነው እየተዋረዳችሁ ያላችሁት? እናንተም ጀመራችሁ። እዛ ጋር ቆመሽ ከፍቅር ጋር አብርሃም መልሽልኝ ምናምን ትናንትና በነበረው ነገር ከሄርሜላ ጋር ነበር። አሁን ደግሞ ሁለታችሁም ደግሞ አንድ ላይ ሆናችሁ አብርሃም ሲችን የሚናተርክ ውስጥ ነው የገባችሁት። ገባችሁ? በጣም እንጂ ፍቅር። ኧረ ተይልን፣ ኧረ እባክሽ ተይልኝ ነበረ። ተይልን ሆነ ጨዋታው አይደለ? ጀንተል ብትሉና ራሳችሁን ነገር አድርጋችሁ ታስቡ። ምናልባት ልጁን ወደ ራሳችሁ የመሳብ ሀሳብ ይኖራል እንጂ አሁን ባለቀሳችሁና በተለማመጣችሁት ቁጥር ልጁ በጣም እየኮራና ማይሆን ውሳኔ ውስጥ እየገባ ነው ያለው። ለዚህ ነው የልብ ተሰምቶት እያንዳንዱ የሚያደርጋቸው ነገሮች ከልክ በላይ የሆነው ማለት ነው። ገብቷችኋል አይደል? በጣም ልመና ሲበዛ በቃ አለቀ። በጣም በለመናችሁት ቁጥር አንድ ሰው ተፈላጊነቱ ኦቨር እንደሆነ ያስባል። ማለት እንደዚህ አይነት ነገሮች ውስጥ የገባ ነው ዳኒ። አንደኛ ነገር በምክንያት ነው፣ እሱ ለኛ በሚያሳየን ነገር ነው እንደዚህ አይነት ነገር ውስጥ የገባ ነው ሁለታችንም። እሱና እናንተ የሚያሳያችሁ ነገር በፊት ለፊት እኮ በሚዲያ ህዝብ እያየ እናንተን ትቶ ከሌላ ሴት ጋር እንደሆነ እናንተን አቁሞ እናንተን እያዋረደ ነው እንዴ ለእናንተ ተስፋ ሰጠን የምትሉት? ምን አይነት ተስፋ? ውሸት እኮ ነው። አንቺ ቤት መጥቶ እኔ እኮ ካንቺ ጋር መሆን እፈልጋለሁ እያለ ሚዲያ ላይ ጠርቶሽ አንቺን እያዋረደ እንዴት ሊሆን ይችላል? ይሄ ተስፋ ሊሆን ይችላል? አይችልም። እራሳችሁን እያታለላችሁ ነው። በቃ አለቀ። ስለምትወዱት አብርሃም መተው ስለማትችሉ ብቻ ሁለታችሁም እራሳችሁን እያታለላችሁ ነው ያላችሁት። የራሳችንን ውሳኔ ነግረነው ነበር፣ አሳውቀነው ነበር። እኔም እሷም ከህይወታችሁ እወጣለሁኝ በቃ እኔ ካንተ ጋር መለየት እፈልጋለሁ ብለው ነበር። እሷም እኔም እንደዛው።
አልቻላችሁም። እውነት ነው። ለምን አልቻላችሁም? አብርሃም ሲሄድ ምን ነው እንዲያንገበገባችሁ ነው። አንቺም ዳዊትን ጠርተሽ ሻንጣውን እንዲወስድ ነገረሹ ነበር። ሄርሜላም ከአሁን በኋላ ከህይወቱ ወጥቻለሁ ብለሽ ነበር። ታዲያ ምን ነው ልቡን ያንን ልብ ያንን ወኔ የት ጣላችሁት? ዛሬ ከሌላ ሴት ጋር ሲሆን እንዲህ አላስቆም አላስቀምጥ ያላችሁ ምንድን ነው? ግን ደግሞ ምንም አይነት ውሳኔ አላሳየንም። እሱ መወሰን እኮ አይጠበቅበትም። የምታዩት ነገር በቂ እኮ ነው። አብርሃም እንዲህ እስኪላችሁ ነገር እኮ መጠበቅ አይጠበቅባችሁ። አንድ ሰው ዝምታ መልስ ነው የሚባለው እኮ ለዚህ መልስ አልሰጣችሁም አይደለ? ግን በተግባር መልስ ሰጣችሁ። ካሁን በኋላ ከእናንተ ጋር መሆን አልፈልግም። ሻንጣው አንቺ ጋር ስላለ አንቺን ይወድሻል ማለት አይደለም። ሩታ እንዳትሸወጂ፣ አለቀ። በቃላትም አልፈልጋችሁም ብሏል፣ ተናግሯቸዋል። መልሶ በተግባርም ሌላ ሴት አምጥቶ አስተዋውቋቸዋል። ከዚህ በላይ ምን ያርጋችሁ? እስቲና ልብሱ እኔ ጋር ነው ያለው። ገባ ናና ወሰደው ብዬው ነበረ። እስካሁን ድረስ ግን እንደዚህ አይነት ነገር ምንም አይነት ነገር አላደረገም። ሻንጣውን ስላልወሰደ በቃ ይመጣል። እንዴት ነው አንቺ ከሌላ ሴት ጋር ከርሞ ሲመጣ በቃ ቁጭ ብለሽ የምትጠብቂው? አሜን ብለሽ ልትቀበይ የምትዘጋጁ እንዴት ነው? ምን ማለት ነው? ስለዚህ ዳኒ እንዳለ የሆነ ነገር እጁ ላይ የሆነ ነገር አለው። አብርሃም ሆነ በቃ ማለት እንዴ! ኧረ ተው እንከባበር። አልፈልግም አልኩኝ ምናምን። ድርጊቱ ሌላ ነው፣ አንደበቱ ሌላ ነው። ምንም ማቻ አያደርግም። ሲቀጥል ደግሞ እኔም በሰላም ከልጄ አባት ጋር ብኖር ደስ ይለኛል። ያንን በማሰብ ነው እኔም እንደዛ የምሆነው። ገባ? አይገርማችሁ? ምናልባት አሁን ራሷን ያሳመነችው ሩታ ምን ብላ መሰላችሁ? እኛን ለማብሸቅ ለማናደድ ብሎ ነው ፍቅር ጋር ሄደው። ምንም ግንኙነት የላቸውም። እንዲህ ብሎ ቃል ተናግሯ ወንድ ልጅ እኔ እናንተን አልፈልግም ከሌላ ሴት ጋር ፍቅር ጀምሬያለሁ ብሎ ከሄደ ራሱ በቂ ነው። ለምን በውሸት አይሆንም? የፈለገ ነገር አይሆንም። ውስጤ ምን እየነገረኝ እንደሆነ ታውቃለህ? ፍቅር ከሱ ጋር የሆነችበት ምክንያት እኔና ሄርሜላን ለማብሸቅ ነው እየመሰለኛል እንጂ እንደዛ አይነት ነገር ማድረግ ፈልግ አይደለም፣ ወይም እሱም እንደዛ ማድረግ ፈልጎ ነው እኛን ለማብሸቅ። ምናልባት ሊሆን ይችላል፣ ግን ልክ ነው ወይ ነው? አሁን እኮ ሊሆን ይችላል። እኔም አሁን ለምሳሌ የማስብበት መንገዶች አሉ። ለምሳሌ አላስቀምጣሉኝ ካፌ ገብቼ መውጣት አልቻልኩ ምናምን። በዚህ ደረጃ እናንተን እያዋረደ እናንተን በዚህ ልክ ልትለቁ ስላልቻላችሁ ፓስፖርቱን ስለወሰዳችሁበት ስላስቀራችሁ እናንተን ለማብሸቅ ሊሆን ይችላል። ግን ደግሞ በዚህ ልክ እውነት ነው እያለ እየተከራከረ ደግሞ እሱን ለምጫ አያስፈልግም። ፈልጉ ነው እንጂ ከሷ ጋር ሆኖ ነው የሚል እምነት የለኝም እኔ እስካሁን ድረስ። እንዴት ነው በዛ ልክ መስመሮችን አልፌ እንደገና ደግሞ እንደዛ ሲያደርግ ዝም ብዬ ታገስኩ ያለሁት? አንደኛ በሚያሳየኝ ነገር ነው። ተመሳሳይ ሪዝን ነው የሚያቀርቡት። ተመሳሳይ ሪዝን በሚያሳየኝ ተስፋ፣ በሚያሳየኝ ነገሮች፣ በሚያሳየኝ እንትን እኛ የምናየውስ እናንተ አብረን የምናየውስ እናንተን ጠርቶ የሚያዋርዳችሁስ ታውቃለህ። ታሞ ነበረ እስቲል ከታመመ በኋላ ታሞ ደህና ሆኖ ከመጣ በኋላ እንኳን ያንን ውሳኔ ወሰንኩኝ። ከቤታችሁ እወጣለሁኝ ብዬ ደስተኛ ባልሆንም ግን በነገሩ የራሴ ውሳኔ ነው። በቃ አብርሃም እናንተ በዚህ መንገድ መቀጠል አንችልም፣ አንተም ከሷ ጋር ቀጥል ብዬ ከሱ ህይወት ለመውጣት ስሞክር ይሄ ነው ለምን ይሄ ነው ለዚህ ለኔ ያለሽ ፍቅር ይሄ ነው ምናምን አለሽ አይደለ? ግን እንደዛ ብሎ እኮ አንቺን ጥሎ ሄደ። አንደኛ እንደዛ ስትዩ እንኳን አንቺ ሊመልስሽ ፍቃደኛ አልነበረም። ዳኒ በግልጽ ነግሮሻል። እንዴ ሐሳብሽን ሊያስለውጥ እኮ ፍቃደኛ አልሆነም። ቢወድሽ እኮ ሐሳብሽን ያስለውጥሽ ነበር ብሎሽ ነበር ያለ ታራሱ። ምን ማለት ነው? ወይ ፍቅርሽ ገደብ ይሄ ነው ወይ ፍቅርሽ ለከት እኔ እኮ አልወድሽም አላፍቅሽም አላልኩሽም። ለኛ አሁን አንቺ እኮ ጥሩ ስሜት አለኝ ይሄ ነው በዚህ ያህል ነው የምትወጂኝ በዚህ ያህል ነው የምታፈቅሪኝ እያለ ከህይወቴ ላስወጣው እንደሞከርኩኝ አይነት ነገር ያሳየኛል። በጣም ነው የሚያጃጅላቸው በጣም ማለት ነው። በዚህ ልክ መጃጃሉ ለምን አስፈለገ? እንደገና ደግሞ ከዛሬ ነገ ነገሮችን አስተውሎ ያያል ብዬ ወይም ደግሞ ነገሮችን ይመለሳል ብዬ ስላሰብኩ ነው ዝም ብዬ እየጠበቅኩኝ ነበር። ምን ማለት ነው? የፈለገው ቦታ እያተራመሰ ኖሮ አንድ ቀን ቁጭ ብሎ ራሱን በስተርጅና እስከሆነ ሐሳቡ ይመጣለት ከሄርሜላ ጋር መሆን ነበረብኝ ብሎ በስተርጅና እንደዛ ተጠብቂዋለሽ ቁጭ ብለሽ 1000 ሴት ጋር ሄዶ ከዛም በኋላ ከሄርሜላ ጋር ነበር መሆን የነበረብኝ እያለ ቢመጣ ተቀበይዋለሽ? እንደዛ ማለት እኮ ነው። በቂ ምክንያት ነገረኝ ስለው እየነገረኝ አይደለም። ገባህ አይደለ? አይ ነው ፍቅር ነው ምናምን ነገር ፍቅር ከባድ ነገር ነው። እኔ አዎ ከባድ ነገር ነው። ምንም ማድረግ አይቻልም። ግን ደግሞ አንዴ ከውስጥሽ አውጪው ወይ ከውስጣችሁ አውጡት ምናምን ልላችሁ አይደለም። ግን አብርሃም ጋር ምን የተለየ ነገር አለ ብሎ ሰው የሁላችንም ጥያቄ ይሄ ነው እንግዲህ ምን የተለየ ነገር አለ እንዲጠይቅ እኛም እንድንጠይቅ ነው ያደረጋችሁ። ማለት አንዳንዴ ብዙ ነገሮች እኮ ሲፈጠሩ የሰው ልጅ ይቆርጣል። ገባሽ? ይታገሳል ያህል ከዛ አሁን ሲለው ይቆርጣል። አዎ የሰው ልጅ ተስፋ ያደርጋል፣ ካልሆነ ደግሞ ይቆርጣል። በቃ አለቀ። እነሱ ጋር መቁረጥ የሚባል ነገር የለም መከተል እንጂ
ያያችሁ እንኳን መቁረጥ አልፈለጋችሁም። እኔ አብርሃምን ስታዩት እንደዚህ የሆነ ሌላ የምትዩት ነገር አለ መሰለኝ። ናይስ በቃ ልክ ነው። ለመተው የከበዳችሁ እንደዛ አይደለም ዳኒ። ምን መሰለህ የሆነ ተስፋን የሚያሳይ ነገር የለም። የሆነ እሺ ለአንቺ ያሳየውን ተስፋ ቁርጣል፣ እሷም እያሳያት ነው። እንደዛ አይደለም። አዎ ምንም እኮ ይሄ እንትን የለውም። ለሁለታችሁም እያሳየ ነው። ሁለታችሁም እኮ እያላችሁን ነው እኮ። እኔም ተስፋ እያሳየ ነው ትላለች፣ ያቺኛውም ተስፋ እያሳየ ነው ትላለች። ተስፋ ላንቺ እንደዛ ሳይሆን አንተ በተረዳኸው መንገድ እኔ አሁን ለምሳሌ ከአብርሃም ውጭ ሌላ ወንድ ሳይኖር ቀርቶ ምናምን አይደለም። እንደዛ ነው በሚመስለው። አዎ እንደዛ ነው ይመስለው። መቁረጥ አለመቻላችሁ እንደዛ ነው ይመስለው። አሁን ነው በጣም ግራ እያጋባንና እያስጨነቀን ያለው እንጂ እኔም እንዳልኩ ነው። ምክንያቱም ከአብርሃም በፊት እኔ ሌላ ወንድም አላውቅም። ከአብርሃም ጋርም ሆኜ ሌላ በህይወቴ ላይ አንድ ሰውንም አምጥቼ አላውቅም። ሄርሜላ እንግዲህ በጣም ብዙ ጊዜ እየተናዘዘች ነው። ከአብርሃም በፊት ወንድ አላውቅም። ይሄ ሺህ ጊዜ ነው የምትናገረው፣ ሺህ ጊዜ። አወቅሽ አላወቅሽ እሱ ሌላ ጉዳይ ነው። አብርሃም ስለ አብርሃም ብቻ ነው ማውራት ያለብን። ፍቅርም አብርሃም ነው ባላ ጊዜ ትመጣለች፣ ሂጂ ባላ ጊዜ ትሄዳለች። ገባሽ? ከሱ ጋር ያለው ነገር እሱ እንደፈለገ ነው እያደረጋችሁ ያለውና አብርሃም ምንድነው የተለየ ያለው ነገር? እውነት ነው የተለየ ነገር ያለው ነገር አለ ወይ? ግንባሩ ላይ የሆነ ነገር አለ። ከአብርሃም ጋር አብሮ የነበሩ ሴቶች አብርሃም መተው ለምን ተከበዳችሁ? እንግዲህ እናንተ ናችሁ የምታውቁት። እዚህ ጋር ጋይስ ይሄ የራሳችሁ መልስ ነው የምትመልሱት። ዋው በጣም እውነት እንደሚከብዳችሁ የምታውቁት እናንተ ታውቃላችሁ ለማለት ነው። ብቻ ግን አብርሃም ላይ ለማለት ፈልከን ግልጽ ነው ለማለት የፈለገው ነገር ማለት ነው። ግልጽ ነው በቃ ምንም ጥያቄ የለውም። እኔ አላውቅም ጋይስ። አብርሃም እንግዲህ የመጀመሪያ ከዛ ጊዜ ጀምሮ ከፍቅር ጀምሮ መተው ከከበዳት አብርሃም የሆነ እኛም አናውቀው የሆነ አሽኮረመማቸው። ግልጹን ስለተናገረ ማለት ነው። ግልጹን የተናገረው በቃ እቅጩን አብርሃም የፍቅርን ሐሳብ እኔ አላውቅም። በመጀመሪያ የእውነቴን ነው የምልህ አብርሃም መተው አልቻሉም ወይ ምናምን የሚባለው ነገር አያስማማኝም። ምክንያቱም አልቻልሽም እኮ አዎ አልቻልሽም። መተው አልቻሉም የሚለው እንዴ መተውም አልቻልሽም። የግልጽ እኮ ነው። አልቻልሽም መተው አብርሃም ኦብቪስሊ አልቻልኩም። ግን ደግሞ ከኔ ጋር እኮ ተራራቀ በሚባል ሞመንት ላይ አይደለም ገባ። ኦልሬዲ እየተገናኘን ነው፣ በየጊዜው እየተገናኘን ነው። እንዴት ብዬ ነው መገናኘት እኮ ፍቅር ሊሆን አይችልም። መገናኘት እንዴት ፍቅር ሊሆን ይችላል? ሌላ ሴት የያዘን ወንድ በመገናኘት ብቻ ስለምታገኘው ብቻ ፍቅረኛሽ ነው ማለት ይቻላል እንዴ? አይቻልም። ልርቀውና ልጨክን የሚችለው ገባ። በጣም ብዙ ነገር አሳልፌያለሁ። ይሄ ነገር ነው የመጀመሪያ ልጅ ወልዳለታለች እኮ እሷም ደግሞ መቁረጥ አቅቷታል። ወይ ጉድ! ሚስቱ እኮ አለች፣ የልጁ እናት እኮ አለች። ገባሻል? ከሷ ጋር መሆን እንደሚፈልግ ወደ ቤቱ እንደሚመለስ ነግሮሽ ነበር፣ ግን መተው አልቻልሽም። አሁን የሚያሳየን ነገር ነው። እኛ ደግሞ ከጆሮአችን ይልቅ እንዴት የምናየው ነገር ነው አይደለም? ምናምን ሴቶች ያያችሁትን ነገር ማመን አልቻላችሁም። ያያችሁትን ነገር ማመን አልቻላችሁም። እንደውም እናንተ ከሌላ ሴት ጋር ሆኖ ማመን አቃታችሁ እኮ። ምናልባት ሴት ልጅ በጆሮዋ ነው የምታምነው የሚባል ነገር አለ። ከምታየው ይልቅ በምትሰማው ነው የሚባል ነገር አለ። አብርሃም ፕራክቲካሊ ግን ከሌላ ሴት ጋር እየሆነ እያሳያችሁ ነው በደንብ። አይናችሁን እንኳን ማመን አልቻላችሁም። ማመን አይናችሁን ራሱ የኔ አይን አይደለም እያላችሁት እየካዳችሁት ነው። ገባ? ከሚነገረን ነገር ይልቅ የሚያሳየንን ነገር ነው ተስፋ የምናደርገው። ምንድነው ያሳያችሁ? ምንድነው ያሳያችሁ? ሌላ ሴት እያመጣ ፍቅረኛ እንደሆነች እናንተ ማስተዋወቅ ከዚህ በላይ ምንድነው ያሳያችሁ? እዛ አንጻር ነው ነገ ላይ የተስተካከለ ህይወት ይኖረኛል የምንለው እንጂ እዚህም እዛም ጋር እዚህኛውም ወንድ ጋር እዛኛውም ወንድ ጋር መለጣጠፍ ምናምን መሯሯጡ አቅቶን አይደለም። የመጀመሪያ ህይወታችን ተስተካክሎ ቢቀጥልልን ደስ ይለናል። ወይም ደግሞ በጋራ ማለት ነው ከሁለት አንዳችን ሁለታችን ይዞ እንዲቀጥል ኧረ በጣም ዳኒ በጣም እውነት ይመቻው። በእናትህ ዳኒ አይደለም ተስማምታችሁ ልቀጥሉ ሀሳብ እንደዛ ነው የሚመስለው አሁን ማለት ነው። ምናልባት እንግዲህ አሁን ተስማምቶ ለማስለቀቅ ከዛም በኋላ እንግዲህ ምን እንደሚፈጠር አናውቅም። ትክክለኛ አግባብ ወይም ደግሞ አዲስ ፍቅረኛ ይዣለሁ መጣሁ እኮ ማመን አልፈቀዱም። ፍላጎታቸው አይደለም ለማመን ፍቅረኛ ያምጣ እንጂ እርግጠኛ አይደለንም በፍቅርም ቢሆን ገባ። ምክንያቱም ነው የምሬ ነው ማለት እኔ እንደዛ ነው እየተሰማኝ ያለው። እንግዲህ ማመን አልፈለጉም፣ ምንም ማድረግ አይቻልም። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁ በሰላምና ፍቅር ከእናንተ ጋር ይሁን። ቻው